ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። እንደምን ከረማችሁ? ባለፈው ጊዜ የትዳር ሐኪም ከተሰኘው መጽሐፍ ክፍል 3ን ተመልክተናል። ዛሬ ደግሞ ክፍል 4ን እንመለከታለን። ይህንን መጽሐፍ አዘጋጅቶ ያቀረበልን የትዳር አማካሪና አሰልጣኝ ጸጋዬ አሰፋ፣ የማቀርብላችሁ ደግሞ እኔው ራሴ ተስፋዬ አለሙ። የትዳር ሐኪም። ግልጽ ሰው። ብዙ ሰው ግልጽ ሰው በውስጡ ቢፈልግም ሲገጥመው ግን ለመቀበል ይቸገራል። የለመድነው አንገት ደፊ፣ ምንም የማይናገር የማትናገር፣ ምንም የማታውቅ ናት ብለን ስለምናምን ነው። ጨዋ ነው፣ ጨዋ ናት፣ ይሆነኛል የምንለው ትሆነኛለች ብለን የምናስበው እንዲህ አይነትን ሰው ነው። ለዚህ ነው ብዙዎችም መስለው ለመቅረብ የሚተውኑት። የውስጡን በግልጽ የነገረንን ሰው እንፈራለን፣ እንሸሻለን። በተዘዋዋሪ ደግሞ የፈለግነውን መስለው በሌላ መንገድ ሲመጡ እንቀበላለን። እውነት በራሱ አቅም ያለ ሰው ይፈልጋል። እውነትን ሰምተው መቀበል የሚችሉ ሰዎች ብርቶች ናቸው። አንድ ሰው ምንም እንዳይደብቀው ከፈለገ የደበቀውን ቢነግረው ለመሸከም አቅም ያለው ሰው መሆን መቻል አለበት። ሰዎች እውነት የመሸከም አቅም ቢኖራቸው ኖሮ የሚዋሻቸው ወይም የሚሰርቃቸው ሰው ባልኖረ ነበር። ስለዚህ እውነትን የመሸከም ልምድ ማዳበር አስፈላጊ ነው። ከእውነት የሚበልጥ እውነት የለምና፣ ከግልጽነት የሚበልጥ ግልጽነትም እንደዚያው። ሰው ከሚፈራው እንጂ ከሚወደው ምንም አይደብቅም። ግልጽነትና ፍቅር ሰው ያቀራርባልና። ውስጣዊና ውጫዊ ውበቶችን ማሳደግ። ውጫዊ ነገሩ ላይ ብቻ የሚሰራ ሰው ውስጣዊ ነገሩን እየገደለ ይሄዳል። አብዛኛውን ጊዜ ብዙ ሰው ብዙ ጊዜውን የሚያጠፋው በውጫዊ ውበቱ ላይ ነው። ውጫዊ ውበትና ውስጣዊ ውበት ተጣምረው በሰው ሕይወት ውስጥ ቢኖሩ ለሕይወት የተሻለ ደስታን ያጎናጽፋሉ። ብልህ ሰው ውጫዊንም ውስጣዊንም ውበቱን እኩል ያሳድጋል። ውጫዊ ውበት ለእይታና ሰውን ለመሳብ ይረዳል። ውስጣዊ ውበት ደግሞ ለመግባባትና አብሮ በፍቅር ለመቀጠል ይረዳል። ሁለቱንም አጣምሮ የያዘ ሰው ደግሞ ለተሻለ ስኬት ይበቃል። የተመኘውን ሁሉ እንደምታሳካ ከልብህ እመን። የሚያምር ዘመናዊ መኪና መግዛት፣ የሚያምር ቪላ ቤት መግዛት ወይም መስራት፣ ውብ የሆነች ልባም ሴት ማግባት፣ ልጅ መውለድ፣ ራስህንና ቤተሰብህን ከችግር ማውጣት፣ የምትፈልገው ደረጃ መድረስ፣ ዓላማህን ማሳካት፣ ራስህ ኖረህ ለሌሎች ለመስጠት መብቃት፣ በሃይማኖትህ ጠንካራ ሰው መሆን፣ ራስህን በእውቀት ማሳደግ፣ የትናንት ስህተቶችህን አርመህ ወደ ተሻለ አንተነትህ መሄድ። ማንም ሰው በሕይወቱ መስራት የሌለበት ስህተት አንድን ሰው ባለው ነገር መውደድ፣ በተለይ ደግሞ ውበቱን አይቶ በመውደድ ትልቅ ስህተት መስራት የለበትም። የሰው ልጅ ውበት የፊቱ ከለር፣ የዓይኑ ውበት፣ የአፍንጫው ሰልካካነት፣ የከንፈሩ ማማር ወዘተ ተብሎ ይሄ ነው ውበት ተብሎ ተጠንቶ የተደረሰበት ነገር የለም። እስካሁን ድረስ ሰዎች ግን በመሰላቸውና በተለመደው መንገድ ለየት ያለና ስሜታቸውን ባስደነገጠው ነገር በይበልጥ ይደነቃሉ፣ ይወዳሉ። ይሄም ሲባል ሁሉንም ሊስብ ወይም ብዙሃንን ሊያስማማ የሚችል ውበት የለም ማለት አይደለም። በዓለማችን በወንድም በሴትም በኩል ብዙ ቆንጆዎች አሉ። አብዛኛውን ሰው የሚስማማው ነገር፣ ሰውን በጣም የሚያስወድደው በውስጡ ያለው መንፈሱ ነው። የምናውቀውንና የምናደንቀውን ሰው ስንመለከት ያን ያክል ውበት ላይኖረው ይችላል። ነገር ግን በጣም እንወደዋለን፣ እናከብረዋለን።
ለምሳሌ አንድ ሰው እናትና አባቱን፣ እህትና ወንድሙን የሚወደው ባላቸው ውበት ሳይሆን በስጋነትና ውስጣቸው ባለው መልካምነት ነገር ነው። ታዲያ ብዙ ጊዜ ሰዎች መልኩ ብቻ ይመር፣ ላግባውና ሌላውን ራሴ አስተካክለዋለሁ ብለው ያን ሰው ባለው ነገር ይወዱትና ያገቡታል። አብረው መቸገር ይጀምራሉ። ውስጡ ወይም መንፈሱ የማያምር ሰው ግን በምንም መንገድ በውጫዊ ውበቱ ብቻ ጤናና ሰላም ሊሰጥ አይችልም። ውስጡ የሚያምር ሰው ካገኘህ ውጫዊ ውበቷን ተወው፣ ሰላም ይበልጥብሃል። ይሄ ማለት ግን መልክ ያላቸው ሁሉ የአመል ችግር አለባቸው ማለቴ አይደለም። ውጫዊ ውበት ላይ ብቻ በማተኮር ለመወሰን የሚቸገሩ ሰዎች ስላሉ ነው። የወደዱ ሰሞን። አንድን ሰው የወደዱ ሰሞን በሰማይ በራሪ በምድር ተሽከርካሪ እንሆናለን። በጣም ተአምር የምንሰራ የሚችለን የሌለ ይመስለናል። ፍርሃትና ስጋት የማይታሰቡ ናቸው። ቀስ በቀስ ከወጣንበት ከፍታ እንወርድና እንደ ማንኛውም ሰው የተለመደ ኑሮ መኖር እንጀምራለን። ሆኖም ግን እየቀነሰ የመጣው የፍቅር ማዕበል ሙሉ በሙሉ ከጠፋ በጣም የወደድነውን ሰው በጣም እንጠላዋለን። ሌላ መውደድ እንጀምራለን። ከጀመርነውም ሰው ጋር በዚሁ መንገድ እንቀጥላለን። ሰው ከወደደው ተለይቶ ከማይወደው ሰው ጋር መኖር ማለት በቤት ውስጥ እየበራ ያለውን ሻማ አጥፍቶ በጨለማ እንደ መኖር ማለት ነው። በመሃል ያለውን ፍቅር በየጊዜው መንከባከብ፣ እንዲያድግ በማድረግ በዚያ ፍቅር አብሮ መኖር አለበት። ሁለት ሰዎችን አንድ ቤት ውስጥ ሊያኖራቸው የሚችል ሌላ ምንም ነገር ስለሌለ። ደስተኛ መሆን እንኳን በፍቅር ዓለም በትምህርትና በሥራም ዓለም ስኬታማ የምንሆነው ደስተኛ ስንሆን ብቻ ነው። ያለም ደስተኛ ያለ ደስተኝነት ስሜት መኖር ከባድ ነው። ደስታ የሌለበት ሕይወት ውስጥ ሁሉ ነገር ጨለማ ነው። ሁሉ ነገር ያለው በደስታ ውስጥ ስለሆነ በፍቅርም ዓለም የሁሉም ሰው ምርጫ ደስተኛ የሆነ ሰው ነው። በራሱ ደስተኛ ያልሆነ ሰው አግብቶ በትዳሩ ደስተኛ አይሆንም። ደስተኝነት የሁሉም ነገር መጀመሪያ ነው። ለማመስገን፣ ለመስራት፣ ለማፍቀር፣ ለመፈቀር ደስታ ቀዳሚ ነገር ነው። ስኬታማ ሰዎች በደስታቸው ብቻ ሳይሆን በገጠማቸው ፈተና ሳይቀር ይደሰታሉ። ደስተኞች ሁሌም ደስተኛ ናቸው። ምርጫቸው ሁልጊዜ ደስታ ስለሆነ በሁሉም ነገር መደሰትን የለመዱ ሰዎች በሐዘናቸው ጊዜ ሳይቀር ስሜታቸው የደስታ ነው። በትዳር ሕይወት ውስጥ የደስተኝነት ስሜት ከሌለ በማያጣላው ነገር ያጣላል። ደስተኛ መሆን ማለት ምንም አለመጨነቅ፣ አለማሰብ ማለት አይደለም። ሐዘንና ጭንቀትን አጥብቆ መቃወም እንጂ። ምዕራፍ 2 በትዳር አጋር ምርጫ ውስጥ ትክክለኛ ሰው ከመፈለግ ይልቅ ትክክለኛ ሰው ሆኖ መገኘት የተሻለ ደስታን ያጎናጽፋል። ራስን መፈለግ። ራሱን ፈልጎ ያገኘ ሰው ሰው ፈልጎ አያጣም። ሰው ከመፈለግ ራስን መፈለግ በጣም ከባድ ነው። ስኬታማ የትዳር ሕይወት ለመምራት መጀመሪያ ራስን ማግኘት የተሻለ ነው። ለዚህም ነው ራሳቸውን ያላገኙ ሰዎች ትክክለኛ ለትዳር የሚሆን ሰው የለም ወደሚለው ድምዳሜ የሚሄዱት። ሰው ራሱን ሲለውጥ በዚያኛው በኩል ያለው ነገር ሳይቀር ይለወጣል። ለውጥ የሚጀምረው ከራስ ነው። ከራስ የሚጀምር ለውጥ ወደ ሁሉም አቅጣጫ እያደገ ይሄዳል። ለትዳር የምትሆን ሴት የለችም ካልክ ብትኖርም አታያትም። ቆም ብለህ ወደ ግራ ወደ ቀኝ ካየህ እንኳን ላንተ የምትሆን አንዲት ሴት ቀርቶ ምን አለ 100 ማግባት ቢቻል እስክትል ድረስ ብዙ ውቦችን ታያለህ ወይም ታያለሽ። ብዙ ጊዜ ፍቅር የምታገኘው ከጠበቅከው ሳይሆን ካልጠበቅከው
ሰው ነው። ዋናው ነገር ሰው አለ። አስተውሎ ማየት ለቻለ የሰው ተፈጥሮ በጣም ልዩ ነው። በአንዱ ውስጥ ያላየኸውን በሌላ ሰው ውስጥ ደግሞ ያልጠበቅከውን ውበትና መልካምነት ታያለህ። የምትፈልገው አይነት ሰው አለ እንዳለ አምነህ ዓይንህን ከፍተህ ተመልከት። ያኔ ላንተ ይቅርና ለሌሎች ትተርፋለህ። ትዳርን መፍራት ፍቅርን መፍራት ነው። ትዳር ማለት እስከ መጨረሻው ድረስ መዛመድ ማለት ነው። ሁለት ሰው በጋብቻ ሲጣመር በፍቅር ለመዝለቅ እየተማማለ ነው። ለመዛመድ የሚፈሩ ሰዎች በፍቅር መኖርን እየፈሩ ነው። ትዳርን መፍራት ፍቅርን መፍራት ነውና ሰው በሕይወቱ እስካለ ድረስ ፍቅር በሕይወቱ የግድ ነው። ውሸታምና ስንቅ እያደር ይቀላል። በዓለም ላይ በየትኛውም ቦታ ቢፈለግ በውሸት የወደቀ እንጂ የከበረ አይገኝም። ሰዎች በውሸት ሊያገኙ ከፍ ሊሉ ይችላሉ። በመጨረሻቸው ግን ያው የተለመደው ውድቀትና ውርደት ነው። ውሸታም ሰዎች በራሳቸው በትዳራቸው ደስተኛ አይደሉም። የሚኖሩትም የውሸት ኑሮ ነው። የሚዋሽ ሰው እያደር በሁሉም ቦታ እየቀለለ ይሄዳል። በውሸት ፍቅርና ትዳር የጀመሩ ሰዎችም ለጊዜው በውሸታቸው የተሳካላቸው ቢመስላቸውም ፍጻሜው ግን መፍረስ ነው። እውነት የሌለው ነገር ውሸት ነው። ውሸት ደግሞ ምንጊዜም ውሸት ነው። የሚዋሽ ሰው መጀመሪያ እምነትና ክብር፣ በኋላ ደግሞ ራሱን ያጣል። ሲሰጥህ ተቀበል። የተሰጠውን የተቀበለ ሰው ዕድሜ ልኩን እያመሰገነ ደስተኛ ሆኖ ይኖራል። የተሰጠውን ትቶ የሱ ያልሆነውን በራሱ ፍላጎት የወሰደ ሰው ግን ለጊዜው የደስታ ስሜት ቢሰማውም ፍጻሜው ግን እየዬ ማለት ነው። የትዳር አጋር ምንጊዜም ስጦታ ነው። ስጦታ ደግሞ አነሰ፣ በዛ፣ ነጣ፣ ጠቆረ አይባልም። ተቀብሎ ማመስገን እንጂ። አላገኘሁም የሚል ሰው ሲሰጠው ያልተቀበለ ሰው ነው። መልካም የትዳር አጋር ስጦታ ነው። ሲሰጥህ አቃቄር አታውጣ፣ ዝም ብለህ ተቀበል። ዛሬ አግብተው በትዳራቸው ስኬታማ የሆኑ ሰዎች ሲሰጣቸው በጸጋ የተቀበሉ ሰዎች ናቸው። የተሰጠውን የማይቀበል ሌላም ቢሰጠው አይቀበልም። ሰው እንኳን ሰውን ራሱን እንኳን ተቀብሎ ነው የሚኖረው። ይሄ ማለት የራሱ ያልሆነውን ይውሰድ ሳይሆን መስፈርቶችን በማብዛት የራሱን የሆነውን አይግፋ ነው። እስከ ዛሬ ባለመቀበል ብዙ ጥሩ አጋጣሚዎችን ያሳለፉ ብዙ ሰዎች ስላሉ ነው። ሁሉም ነገር በሰው ልጅ ምርምርና ስሌት አይሄድም። አብሮነት። እንስሶች በሽታ በሚግባቡበት ዘመን እንዳለመታደል ሆኖ የሰው ልጅ አብሮ እየበላ አብሮ እየሰራ ለመግባባት እየተቸገረ ነው። መግባባትና አብሮነት የግድ ለሰው ልጅ ያስፈልገዋል። አንዱ ጋር ያለው ሌላው ጋር የለምና ለአንዱ የተረፈው ደግሞ ለሌላው ጎድሎታልና ሙሉነት የሚመጣው በአብሮነት ነው። የአብሮነት ጥቅም የሰው ልጅ ሕይወቱ በደስታና በሐዘን የታጀበ ነው። በደስታውም ጊዜ ሰው ያስፈልገዋል፣ በሐዘኑም ጊዜ ሰው ያስፈልገዋል። በደስታው የደስታው ተካፋይ ለመሆን፣ በሐዘኑ አጽናኝ ለመሆን ሰው ሁሉም ቦታ የግድ ያስፈልጋል። ምክንያቱም ደስታን ስናጋራው እጥፍ፣ ሐዘንን ደግሞ ስናጋራው ግማሽ ይሆናልና። ጥሩ የትዳርን አጋር ለይቶ ማየት። ባልጠራ እይታ የጠራ ነገር ማየት አይቻልም። ጥሩ ነገር ለማየት ጥሩ እይታ ያስፈልጋል። በአንድ ሰው የትዳር አጋር ምርጫ ውስጥ እይታ በጣም ወሳኝ ነገር ነው። ጥሩ እይታ የሌለው ሰው ጥሩ የፍቅር ሰው ቢሆንም የፍቅር ሰው መሆኑ ብቻ ለደስተኛ የፍቅር ሕይወት አይጋብዘውም። እይታው ጥሩ የሆነ ሰው ከብዙ ጥሩ ነገሮች ጋር ይዛመዳል። በአንድ ሰው ሕይወት ውስጥ በሁሉም መንገድ እይታ በጣም ወሳኝ ነገር ነው።
አንድ ጥሩ የትዳር አጋር የሚፈልግ ሰው የሚጠበቅበት ጤናማ እይታ ብቻ ነው። ጤናማ እይታ ማለት ለነገ ስኬቱ የሚሆነውን መልካም ነገር በመልካም ዓይን ማየት ማለት ነው። ለምሳሌ አንድ ለማግባት ፍላጎት ያለው ሰው ጥሩ ስብዕና ያላት ውጫዊ ውበቷ ብዙም ባይሆን መልካም ሴት ቢያገኝ ጥሩ ነበረች ግን አታምርም በሚል ሰበብ ሳይተው በትኩረት ማየትና መወሰን ይገባዋል። ብዙ ጊዜ ብዙ ሰው ሲያዩት ያላማረ በሚል በድሮ ተረት ራሱን ጎድቷል። ውጫዊ ውበቶች በሁሉም ሰው ላይ ጊዜያዊ ናቸው። የዛሬው ውበት ነገ አይቀጥልም። ጥሩ እይታ ያለው ሰው የሚያየው ውስጣዊውን ውበት ነው። ሁለቱም ቢሆን መልካም ነው። ከሌለ ግን ሚዛን የሚደፋው ውስጣዊ ውበት ነው። ብዙ ባለትዳሮችን ያለያየ ብዙ ቤት ያፈረሰው ውስጣዊ ነገር እንጂ ውጫዊ ነገር አይደለም። ውስጣዊ ውበት የሌለ ሰው እንኳን ለሰው ለራሱም አይሆንም። የብዙ ሰው ስህተት ይሄ ነው። ቆንጆ አግብተን ቆንጆ እንወልዳለን ብለው በፈጣሪ ሥራ ሳይቀር የሚገቡ ሳይሳካላቸው መንገድ የቀሩ ብዙዎች ናቸው። ጥቅም ተኮር ፍቅር። በጥቅም የተዋደዱ ሰዎች የሚወዳቸውን የሚያጡት የአየሩ ጸባይ ሲቀያየር ነው። ገንዘብ ስላለ የተዋደዱ ጥንዶች ገንዘቡ እንዳለቀ ፍቅራቸውም አብሮ ያልቃል። ቤትና መኪና ስላለ ብቻ የተዋደዱ ሰዎች ቤቱና መኪናው ከመሃል ሲወጣ ሁለቱ ብቻቸውን ስለሚፋጠጡ በማያጣላ ነገር መጣላትና መጨቃጨቅ ይጀምራሉ። በመልክና በቁመና ሰበብ የተጋቡ ሰዎችም ረጅም ዓመት መቆየት የማይችለው መልክና ቁመና ሲጠፋ ተስፋ በመቁረጥ ውጩን ማየት ይጀምራሉ። ከፍቅር ውጭ ምንም ተኮር ፍቅር ረጅም ርቀት መሄድ አይችልም። ዛሬ ፍቅርን ብቻ ብለው የሚጋቡ ሰዎችን ማግኘት ፈታኝ እየሆነ ነው። ምክንያቱም እየታየ ያለው መልክ፣ ቁመና፣ መኪና፣ ቤት ስለሆነ ቢያገኝ የሚጠላ ሰው ባይኖርም ጥቅም ተኮር ፍቅር ለዛሬ ጸንቶ የቆመ ቢመስልም መጨረሻው ግን ውድቀት ነው። በየቤቱ ታፍኖ ያለው ነገር ሁሉ መነሻው ጥቅም ተኮር ፍቅር ነው። ምንም ከሌለው ሰው ጋር ፍቅር የሚይዘኝ አይመስለኝም እንዳለችው ሴትየዋ። ዛሬ በሚዲያ የሚታየው የዓለማችን ታዋቂ ሰዎች የሚያደርጉት ነገር በዚህ ትውልድ ላይ ትልቅ ጫና እየፈጠረበት ነው። አብዛኛውን ሰው ዓይን ያለው ጥቅም ላይ ስለሆነ ጤናማ ትዳር ለመገንባት ብዙዎች እየተቸገሩ ነው። ያለ ጤናማ ጋብቻ ደግሞ ጤናማ ማህበረሰብና ጤናማ ሀገር መገንባት አይቻልም። ሚስትን መናቅ። በተፈጥሮ ሰው የተከበረ ፍጡር ነው። ወንድ መሪ፣ ሴት ተመሪ፣ ወንድ ራስ፣ ሴት አካል ማለት የመሪና የተመሪ ድርሻ እንጂ የክብር ልዩነት የላቸውም። ሚስት በየዋህነት ለልጆቿ ብላ ራሷን ዝቅ አደረገች ማለት ዝቅታና መገፋት ይገባታል ማለት አይደለም። ብዙ ወንዶች ሴትን በማስፈራራት በመሳደብ አንቺን ብሎ ሴት ማን ይፈልግሻል? አንቺ ምንም አታመጪም፣ አርፈሽ የምልሽን እያደረግሽ አንገትሽን ደፍተሽ ኑሪ በማለት ውስጥን በሚጎዳ ንግግር እንዲሰማት ያደርጋሉ። ይሄንን ስል ወንድም በዚህ መልኩ እየተጫኑ አንተም ብሎ ወንድ በማለት በንቀት የሚያዩ ሴቶችም አሉ። ሆኖም ግን ሴትን ሚስትን በመናቅ ምንም አታመጪም በማለት ግፍ የሚሰሩ ወንዶች ቁጥራቸው እየበዛ መምጣቱ እጅግ አሳሳቢ ነው። ሰው ላምጣ ካለ ብዙ ጉድ ሊያመጣ ይችላል። በአንድ ወቅት ባልና ሚስት ተጣልተው የሚስትየዋ እህት አሳምና ሁለቱንም ይዛ መጣች። ስናወራም ባልየው በጣም ብዙ ግፍ በሚስቱ ላይ እንደሚፈጽምባት ተረዳሁና ለብቻው ምንም አታመጣም የምትለውን ትተ ትንሽ ነገር ብታደርግላት ብዙ ነገር ተጎድታብሃለች አልኩት። እሱም ምንም አታመጣም አሳያታለሁ አለኝ።
በተቻለ መጠን እሷን አረጋግቼ አስታርቂያቸው ሄዱ። ከ2 ወር በኋላ ተመልሶ መጣና ንብረቴን ሁሉ አሳግዳብኝ ግራ ገብቶኛል አለኝ። እኔም ሰውን መናቅ ጥሩ እንዳልሆነና የተናቀ ሰው እግዚአብሔር ሥራ እንደሚሠራበት ነግሬው እሷን ጠርቶ እንዲግባቡና በፍቅር እንዲቀጥሉ ተነጋግረን ተለያየን። ምንም አታመጣም ብሎ ሚስትን መናቅ ራሱን የቻለ አደጋ አለው። ክብራትና ክብራን አድማጭ ተመልካቾቼ ከሰማችሁት የተነሳ ብዙ እንደተማራችሁ ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ከሆነ ለብዙዎች እንዲደርስና ብዙዎች እንዲማሩበት ለጓደኛና ለቤተሰብ ሼር አድርጉት። በዚህ አጋጣሚ ይህንን መጽሐፍ ጽፎ ላዘጋጀልን የትዳር አማካሪና አሰልጣኝ ጸጋዬ አሰፋ ያለኝን አክብሮት መግለጽ እወዳለሁ። ሰላም ሁኑልኝ። አመሰግናለሁ።